ስሜ መታለቃ ግርማ ጌታውን መባለው እዚህ ኮምቦልቻ በርከና ክፍለ ከተማ በሸሻውር ቀበሌ የሰፍትኒት ተጠቃሚ ነኝ። የሰፍትኒት ተጠቃሚ የሆንኩት በ2015 ነው። ቤተሰቤ 5 ነው። አጠቃላይ ኑሮ በጣም ከባድ ነበረ። የዕለት ጉርሱ ልጆቹን አብልተንኛ ዝም ብለን የምናደርበት ቀን ሁላ ነበረ። አሁን እኔ ወደዚህ ስራ እንድገባ ያደረገው ደግሞ ዋናው ካፒታል እንዳገኝ ያደረገው ይሄ ፕሮግራም ነው። ስልጠና ነው የጀመረው። መጀመሪያ ገንዘብ ከመልቀቁ በፊት ብዙ ረጅም የሆነ ጊዜ ነው ስልጠና የወሰድነው። ቀጥታ የሰጡት ከ66000 አካባቢ ነው። የዛሬ አጠራቃቅሜ ወደ 6 የሚሆኑ ከፍቶች ገዛሁ። እነዛ እንደሸጥኩ ወዲያው ወደ 6 በሮችና ወደ ቢያንስ ወደ 24 እናት ፍየሎች ወደ 14 እና 18 የሚሆን ወንድ ፍየሎች ነው አድርሼ ነበር። አሁን እናቶች ፍየል ግን ድጋሚ እየወለዱ ከነሱ በላይ ተክተዋል። የስራ እድል ወደ ከኔ ጋራ ከቤት ውስጥ 3 ሰው ስራ ተፈጥሯል። ከኔ ውጭ ወደ 3 ቋሚ ሰራተኛ አሉ። አጠቃላይ ወደ 3.5 አካባቢ ሚሊዮን ይሆናል። ሆኖ ያለኝ ካፒታል ያለኝ ማለት ነው። ታፈራ አሰግደው እባላለሁ። የኮምቦልቻ ከተማ ምግብ ዋስትናና ሴፍቲኔት ጽሕፈት ቤት ኃላፊ ነኝ። እንደ ኮምቦልቻ ከተማ እንግዲህ ፕሮግራሙ ከጀመረ ከ2014 ጀምሮ በአካባቢ ልማትና በቀጥታ ድጋፍ ተጠቃሚዎችን መልምለን ወደ ስራ ገብተናል። እስካሁንም ባለን ተጠቃሚ የሆኑ የህብረተሰብ ክፍሎች በአካባቢ ልማት 12291 በቀጥታ ድጋፍ ደግሞ 2334 ተጠቃሚዎችን ይዘን እያስጠቀመ ያለ ፕሮግራም ነው። እንግዲህ በዚህ ፕሮግራም የአካባቢ ልማት የሚሰሩ ስራዎች አሉ። በደረቅ ቆሻሻ፣ በአረንጓዴ ልማት፣ በከተማ ግብርና፣ በተፋሰስ ልማትና በአነስተኛ መሰረተ ልማት ግንባታ ላይ የአካባቢ ልማት ስራ እየሰራን ቆይተናል። ካሉን የአካባቢ ልማት ተጠቃሚዎች 2 ዙር አስመርቀናል። አብዛኛው በከተማ ግብርና ላይ ነው ተሰማርተው እየሰሩ ያሉት። መቶ አለቃ ግርማን ጨምሮ ሌሎች የኛ ሰሪ ኃይሎች ተጠቃሚዎቻችን የከተማችንንም የገበያ አቅርቦት የማረጋጋት ሁኔታ ላይ ያሉበት ሁኔታ ነው ያለውና ጥሩ ስራዎችን በከተማ ግብርና እየተሰራ ያለበት ሁኔታ ነው ያለው።